ሰላም የተወደዳችሁ የሪሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 28 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹም በቅድሚያም በሶማሊያና የመን መካከል በሚገኙ የኤደን ባህረ ሰላጤ 6.0 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከሰተ። በሃኒሽ ደሴት አቅራቢያ በተፈጸመ የሚሳኤል ጥቃት 3 የአሳ አጥማጆች ቆሰሉ። በቻድ ድንበር አቅራቢያ በተፈጸመ የአየር ጥቃት 12 ሰዎች ተገደሉ። የደቡብ ምዕራብ ሶማሊያ ፕሬዝዳንት ኃይሎቻቸውን ከአልሻባብ ጋር ግንኙነት እንደሌላቸው ገለጹ። ድምፃዊ ቢዮንሴ በኮሎምቢያ ለተጎዱ ወገኖች እርዳታ ሰጠች። ኢራን ከአሜሪካ ጋር ለመደራደር ቅድመ ሁኔታ ያስቀመጠች። የኖርዌይ ንጉሥ ሃራልድ በ89 ዓመታቸው ከዚህ ዓለም በሞት ተለዩ። ወደ ዝርዝር ዜና እናልፋለን። አብራችሁ ቆዩ። በሶማሊያና የመን መካከል የሚገኘው ኤደን ባህረ ሰላጤ 6.0 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከሰተ። በሶማሊያና የመን መካከል በሚገኘው ኤደን ባህረ ሰላጤ አርብ ነሐሴ 22 ቀን 2018 ዓ.ም ማለዳ ላይ በሬክተር ስኬል 6.0 መጠን ያለው የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂካል ሰርቬይ አስታወቀ። እንደ አሜሪካ የጂኦሎጂካል ሰርቬይ መረጃ ይህ መሬት መንቀጥቀጥ ከሌሊቱ 6 ሰዓት ከ07 ደቂቃ በጂኤምቲ ደግሞ ሐሙስ ምሽት 3 ሰዓት ከ07 ደቂቃ ላይ የተከሰተ ሲሆን ማዕከሉም ከሶማሊያ የባህር ዳርቻ ገደማ 145 ኪሎ ሜትር ርቀት ላይ ይገኛል። ሌሎቹ ተቋማት የመሬት መንቀጥቀጡን መጠን 6.2 ብለው መዝግበውታል። የመሬት መንቀጥቀጡ መጠን በተለያዩ የተፈጥሮ አደጋ መከታተያ ተቋማት ዘንድ ጥቂት ልዩነት አሳይተዋል። ኢጂፕሽያን ጋዜጣ የጀርመኑ የጂኦሳይንስ ምርምር ማዕከል ጠቅሶ እንደዘገበው በምስራቃዊ ኤደን ባህረ ሰላጤ የተከሰተው ይህ የመሬት መንቀጥቀጥ መጠን በሬክተር ስኬል 6.2 ሆኖ ተመዝግቧል። እንደ ዘገባው ገለጻ የመሬት መንቀጥቀጡ የተከሰተው በጂኤምቲ ሐሙስ ምሽት 3.07 ላይ ሲሆን ይህም በባህረ ሰላጤው ሀገራት የሰዓት አቆጣጠር ከሌሊቱ 1 ሰዓት ከ07 ደቂቃ እንዲሁም በቤጂንግ ሰዓት አቆጣጠር አርብ ጠዋት 6 ከ07 ደቂቃ ላይ ነው። እስካሁን ድረስ በሰዎች ሕይወትና ንብረት ላይ የደረሰን ጉዳት በተመለከተ የወጣ መረጃ የለም። በሃኒሽ ደሴት አቅራቢያ በተፈጸመ የሚሳኤል ጥቃት 3 የአሳ አጥማጆች ቆሰሉ። በሃኒሽ ደሴት አቅራቢያ በሁቲ ቡድን በተፈጸመ የሚሳኤል ጥቃት 3 የአሳ አጥማጆች መቁሰላቸውና ሌሎች በርካታ የአሳ አጥማጆችን ደግሞ ከጠፉ ሰዎች መካከል መሆናቸውን የየመን መንግስት ኃይሎች ነሐሴ 27 ቀን ገልጸዋል። የየመን መንግስት ኃይሎችን በሰጡት መግለጫ የሁቲ ታጣቂዎች በቀይ ባህር ላይ ከሃኒሽ ደሴት አቅራቢያ በባላስቲክ ሚሳኤሎችን ከተኮሱ በኋላ 3 የአሳ አጥማጆች መቁሰላቸውና ሌሎች በርካታ ሰዎች መጥፋታቸውን አስታውቀዋል። የወታደራዊ ኃይሉ ባወጣው መግለጫ ሚሳኤሎቹን በደሴቲቱ አቅራቢያ በሚንቀሳቀሱ የአሳ ማጥመጃ ጀልባዎችን ላይ መውደቃቸውን በዚህም ጉዳት መድረሱና ሌሎች በርካታ የአሳ አጥማጆችን ደግሞ ደብዛቸው መጥፋቱን አረጋግጠዋል። የጠፉትን የአሳ አጥማጆች ለመፈለግ የማዳን ስራ መጀመሩና ተጨማሪ ጥቃት ሊፈጸም ይችላል በሚል ስጋት ስራውን በጥንቃቄ እየተካሄደ መሆኑን የየመን ኦንላይን ዘገባ አመልክቷል። የየመን ጦርነት ይህ ክስተት በቀይ ባህር ላይ በሁቲ ቡድን እየጨመረ ካለው የጥቃት እንቅስቃሴ አካል መሆኑን ገልጿል። እንዲህ አይነት ድርጊቶች የሲቪል ሰዎችን ህይወት እንዲሁም በአካባቢው የሚካሄዱ የባህር ላይ እንቅስቃሴዎችን ለአደጋ እንደሚያጋልጡም አስጠንቅቀዋል። በየመን ምዕራባዊ የባህር ዳርቻ የምትገኘው ሃኒሽ ደሴት በቀይ ባህር ላይ ያሉ ስትራቴጂካዊ ውሃ መስመሮች ቁጥጥር ለማድረግ ውጥረቱ እየጨመረ በመጣበት በቅርብ ወራት ተደጋጋሚ ግጭትና የሚሳኤል ጥቃት የተመዘገቡባት አካባቢም ሆናለች። በቻድ ድንበር አቅራቢያ በተፈጸመ የአየር ጥቃት 12 ሰዎች ተገደሉ። በቻድና በሱዳን ድንበር አቅራቢያ በሚገኝ የነዳጅ ገበያ ላይ በተፈጸመ የአየር ጥቃት 12 ሰዎች ሲገደሉ 7 ሰዎች ደግሞ መቁሰላቸውን የቻድ ባለስልጣናት አስታወቁ። ቻድ ጥቃቱን በሱዳን ጦር የተፈጸመ ነው በማለት መክሰሷም አልጀዚራ ነሐሴ 28 ቀን 2026 ዘግቧል። አንድ የቻድ የጸጥታ ምንጭ በነሐሴ 27 የተፈጸመው ጥቃት በተመለከተም ለአጃንስ ፍራንስ ፕሬስ በሰጠው መግለጫ ጥቃቱን የፈጣን ድጋፍ ኃይሎች ማለትም አርኤስኤፍ ነዳጅ በሚመሉበት የነዳጅ ገበያ ላይ ያነጣጠረ መሆኑን በጥቃቱም 12 ሰዎች መገደላቸውና 7 ሰዎች መቁሰላቸውን ገልጿል። ይህ የቻድ ክስ የተነሳው በሱዳን ጦርና በፈጣን ድጋፍ ኃይሎች ማለትም አርኤስኤፍ መካከል ከ3 ዓመታት በላይ በቆየው የውስጥ ጦርነት ባለበት በጦርነቱም በሚሊዮን የሚቆጠሩ ሰዎችን ከመኖሪያቸው እንዲፈናቀሉ በሆነበት ወቅት ነው። ቻድ ባለፈው ሳምንት በግዛቷ ውስጥ በአንድ የጦር ሰፈር ላይ የተፈጸመውን የአየር ጥቃት በተመለከተ የሱዳን ጦርን ተጠያቂ ማድረጓ ይታወሳል። የአገሪቱ ጦር በወቅቱ ጥቃቱን ከድንበሯ ከ100 ኪሎ ሜትር በላይ ወደ ግዛቷ ውስጥ
በምስራቃዊ ዞን ኤንኤንዲ እንደተፈጸመ ገልጾ ነበር። ቻድ በሰው አልባ አውሮፕላን ማለትም ድሮን የተፈጸሙ ጥቃት ተከትሎ ለአደጋዎች ምላሽ ለመስጠት በአካባቢ ያለውን የጥቃት ደረጃ ከፍ ማድረጓን አንድ የጸጥታ ምንጭ ገልጿል። በተጨማሪም ወደ 100 የሚጠጉ የጦር መኪናዎችና የጭነት መኪናዎችን ከሱዳን ድንበር አቅራቢያ በምስራቃዊ ቴቤስቲ አካባቢ ማሰማራቷን አንድ የአካባቢ ምንጭ ለሮይተርስ አስታውቋል። በነሐሴ 27 ቀን ሱዳን በጦሯ ላይ የቀረበውን ክስ ከመቀበሏ በፊት ስለ ክስተቱ ገለልተኛ ሙያዊ ምርመራ እንዲካሄድ ጥሪ ማቅረቧ ይታወቃል። የደቡብ ምዕራብ ሶማሊያ ፕሬዝዳንት ኃይሎቻቸውን ከአልሻባብ ጋር ግንኙነት እንደሌላቸው ገለጹ። የደቡብ ምዕራብ ሶማሊያ ግዛት ፕሬዝዳንት አብዱል አዚዝ ሐሰን መሐመድ ለአፍታጋሪን በእሳቸው ታማኝ የሆኑ ኃይሎችን ከአልሻባብ ጋር ግንኙነት አላቸው በሚል የፌዴራል መንግስት ያቀረበውን ክስ በጥብቅ አስተባብለዋል። እንዲህ አይነት መግለጫዎችን ሲቪሎችን ለአደጋ የሚያጋልጡና የፖለቲካ ውጥረቱን የሚያባብሱ መሆናቸውን አስጠንቅቀዋል። የአፍታጋሪን ጽህፈት ቤት ነሐሴ 27 ባወጣው መግለጫ የሶማሊያ ፌዴራል መንግስት ለሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ያቀረበውን ጥያቄ በተመለከተ በነሐሴ 21 ቀን የአፍሪካ ህብረት ኮሚሽን የጻፈው የመረጃ ደብዳቤ ስጋቱን እንደገለጸ አመልክቷል። መግለጫው እንዳስታወቀው የደቡብ ምዕራብ ግዛት ዳርዌሽ ኃይሎችን በህጋዊ መንገድ የተቋቋሙ የጸጥታ ኃይሎችን ሲሆኑ ሲቪሎቹን የህዝብ ተቋማት የጸጥታና የደቡብ ምዕራብ ግዛት ህገ መንግስታዊ ስርዓትን ለመጠበቅ ስልጣን የተሰጣቸው ናቸው። መግለጫው እነዚህ ኃይሎች ከአልሻባብ ጋር ግንኙነት አላቸው በሚል ከገለልተኛ የተረጋገጠ ማስረጃዎች መግለጽ ሲቪሎቹና የጸጥታ አባላትን ለአደጋ የሚያጋልጥ እንዲሁም በተልእኮው ላይ የህዝብ እምነትን ለማዳከም የሚያገለግል ነው ብለዋል። የአፍታጋሪን ጽህፈት ቤት የሶማሊያ ውስጥ ፖለቲካ አለመግባባት ከሽብርተኝነት ጋር ከሚደረገው ህጋዊ ትግል ጋር መደባለቅ እንደሌለበት አስጠንቅቀዋል። በፌዴራል መንግስቱና በፌዴራል አባል ግዛቶች መካከል የሚፈጠር አለመግባባት በውይይት በህገ መንግስታዊ ሂደትና ሁሉም ያካተተ የፖለቲካ ሂደት መፍታት እንዳለበት አስታውቀዋል። የአፍታጋሪን ጽህፈት ቤት የአፍሪካ ህብረት ኃይሎችን የከፈሉትን መስዋዕትና ለረጅም ጊዜ በሶማሊያ ሰላምና ደህንነት ላይ ያበረከቱትን አስተዋጽኦ እንደሚያደንቅ ገልጿል። በተጨማሪም ጽህፈት ቤቱ በባይዶዋና አካባቢዋ ላይ አመጽ፣ ጥቃት፣ መፈናቀል ወይም በሰላም ሰዎች ላይ ጉዳት ሊያስከትል የሚችል ማንኛውም እርምጃ እንዳይፈጸም አስጠንቅቀዋል። ሁሉም የጸጥታ ስራዎችን ከዓለም አቀፍ የሰብአዊ መብት ህግ፣ ከሲቪል ሰዎች ጥበቃ ግዴታዎችና ከሚመለከቷቸው ህጋዊ መርሆች ጋር በሚጣጣም መልኩ መከናወን እንዳለባቸውን ገልጸዋል። የአፍታጋሪን ጽህፈት ቤት የአፍሪካ ህብረት ሰራዊት አበርካች ሀገራት የተባበሩት መንግስታትና ዓለም አቀፍ አጋሮች ባልተረጋገጠ መረጃ ወይም ፖለቲካዊ ዓላማ ባላቸው ክሶች ላይ እንዳይመሰረቱ ጥሪ አቅርበዋል። የደቡብ ምዕራብ ግዛት ባለስልጣናት ውይይትን፣ መረጋጋትና የሶማሊያ ሲቪሎችን ደህንነት ቅድሚያ በመስጠት አስፈላጊ መረጃ ለመጋራትና በነጻ የእውነት ፍለጋ ሂደት ለመሳተፍ ዝግጁ መሆናቸውን ገልጿል። ይህ መግለጫ የወጣው ከሶማሊያ የፌዴራል መንግስት በቅርቡ ለአፍታጋሪን ታማኝ የሆኑ ኃይሎችን ከአልሻባብ ጋር ግንኙነት አሏቸው በማለት ከከሰሰ በኋላ ነው። ፌዴራል መንግስቱ እነዚህ ኃይሎችን ባይዶዋን ለመቆጣጠር በሞከረበት ወቅት በርካታ ጊዜ ጥቃት ፈጽመዋል በማለት ከሰዋል። ድምጻዊት ቢዮንሴ በኮሎምቢያ ለተጎዱ ወገኖች እርዳታ ሰጥ። ታዋቂዋ አሜሪካዊት ድምጻዊት ቢዮንሴ በኮሎምቢያ ቾኮ ግዛት በተከሰተው አውዳሚ የመሬት መንቀጥቀጥ ለተጎዱ ወገኖች የሚውል $1 ሚሊዮን የግል ድጋፍ ማድረጓን ረቡዕ ዕለት አስታወቃለች። የድምጻዊቷ ቃል አቀባይ እንዳብራሩት ይህ የገንዘብ ድጋፍ በአደጋ መኖሪያ ቤታቸውን ላጡና ለተፈናቀሉ ዜጎች የምግብ እንዲሁም የመጠለያ አቅርቦቱን እያቀረቡ ለሚገኙ ግብረሰናይ ድርጅቶችን በቀጥታ የሚሰጥ ይሆናል። ባለፈው ነሐሴ 10 የተከሰተው ይህ የመሬት መንቀጥቀጥ የ331 ሰዎችን ህይወት የቀጠፈ ሲሆን በሺዎች የሚቆጠሩት ለአካል ጉዳት ዳርገዋል። በኮሎምቢያ ምዕራባዊና ማዕከላዊ ክፍሎች በስፋት የተሰማው ይህ አደጋ ከባድ የንብረት የመንገድና የመሰረተ ልማት ውድመትን በማስከተሉ በአካባቢው የምግብ አቅርቦት ላይ ከፍተኛ ችግር ፈጥሯል። የቢዮንሴ ተወካይ አድናቂዎችም በስፍራው እርዳታ እያቀረቡ ለሚገኙ ፉድ ፎር ዘ ፑር እና ወርልድ ሴንትራል ኪችን በተሰኙ ድርጅቶች በኩል የራሳቸውን ድጋፍ እንዲያደርጉ ጥሪ አቅርበዋል። ከዚህ እርዳታ ቀደም ብሎ ትውልድ ኮሎምቢያዊቷ ድምጻዊት ሻኪራ ሀገሯን በገጠማት ከባድ አደጋ የፈረሱ ትምህርት ቤቶችና መልሶ ለመገንባት የሚውል $1.25 ሚሊዮን እርዳታ ማድረጓን ይታወሳል። ኢራን ከአሜሪካ ጋር ለመደራደር ቅድመ ሁኔታ አስቀመጠች። ኢራን ከአሜሪካ ጋር ለሚደረግ ዲፕሎማሲያዊ መፍትሄ በሩ ጨርሶ አልተዘጋም ብትልም ዳግም ወደ ንግግር መመለስ ግን ቅድመ ሁኔታ አስቀምጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸውን ከአሜሪካ ጋር ለገባችበት የተባባሰ ውጥረት ዲፕሎማሲያዊ መፍትሄ የማግኘት ተስፋ እንዳለ ገልጸዋል። የውጭ ጉዳይ ሚኒስትሩ ዛሬ በኤክስ ገጻቸው ባሰፈሩት መልእክት ዲፕሎማሲን ወደ መስመር መመለስ የሚቻል ነው ብለዋል። አራግቺ በዚሁ መልእክታቸው አሜሪካ ጫና ማድረግ እንደማይሰራ መረዳት አለባት ብለዋል።
ብለዋል። አሜሪካም ለሚደረጉ ንግግሮች እምነት መገንባት፣ በአክብሮት መናገር፣ የኢራን መብቶችን መቀበልና ቃሏን መጠበቅ እንዳለባት አሳስበዋል። የቀጠናው ሀገራት በኢራን ላይ ጦርነት ከተከፈተ ከ6 ወራት በኋላ አዲስ የዲፕሎማሲ ጥረት ጀምረዋል። የፓኪስታን የጦር አዛዥ፣ የኦማን የውጭ ጉዳይ ሚኒስትርና የኳታር ጠቅላይ ሚኒስትር ቴህራን ውስጥ መወያየታቸውን ተሰምተዋል። የኢራን የመገናኛ ብዙሃን እንደዘገቡት የኢራን ባለስልጣናት ከኦማን ጋር ያደረጉትን ውይይት በዋናነት የሆርሙዝ ወሽመጥን እንደገና መክፈት በሚያስችል ጉዳይ ላይ ያተኮረ ነበር። ለወሽመጡ ዳግም መክፈት ግን ኢራን በምላሹ አሜሪካ ቀደም ሲል የገባችውን ቃል እንድታከብር ትጠይቃለች። በአንጻሩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የኢኮኖሚ ማዕቀቦች በማብዛት ጫና ማሳደራቸውን ቀጥሏል። ሪፐብሊካኑ መሪ ትራምፕ ለአሜሪካውያን ጥቂት ሳምንታት ብቻ የሚወስድ አጭር ዘመቻ እንደሆነ ደጋግመው ቃል የገቡለት ጦርነት አሁን 6 ወራት አስቆጥሮም የረባ ውጤት ያገኘ አይመስልም። ትራምፕ በቦምብ ድብደባና በኢኮኖሚ ማዕቀብና ከበባ የኢራን አመራሮች ወታደራዊ ኃይልና ኢኮኖሚ ማዳከማቸውን ደጋግመው ቢናገሩም ጦርነቱ ግን አሁንም አልተጠናቀቀም። ኢራንም ጽናቷን ከመግለጽ አልተቆጠበችም። የኖርዌይ ንጉስ ሃራልድ በ89 ዓመታቸው ከዚህ ዓለም በሞት ተለዩ። የሀገሪቱ ቤተ መንግስት ዛሬ ባወጣው መግለጫ ግርማዊ ንጉስ ሃራልድ ዛሬ ከዚህ ዓለም በሞት መለየታቸውን በከባድ ሐዘን እንገልጻለን ብለዋል። ንጉሱ በጠና ታመው በኦስሎ ዩኒቨርሲቲ ሆስፒታል በጽኑ ህሙማን መከታተያ ሕክምና ሲደረግላቸው ከቆየ በኋላ ነው የህልፈታቸው ዜና የተሰማው። የንጉሱን ህልፈት ተከትሎ የ53 ዓመቱ ልጃቸውን አልጋ ወራሽ ሃኮን ወዲያውኑ ዙፋኑን መውረሳቸውን ይፋ ተደርገዋል። በተወለዱም በ89 ዓመታቸውን ከዚህ ዓለም በሞት መለየታቸውን ቤተ መንግስቱ አርብ አስታወቀም። እድሜያቸውን 53 ዓመት የሆናቸውን አልጋ ወራሽ ልጃቸው ሃኮን በቀጥታ ዙፋኑን ወርሰዋል። የንጉሱ ህልፈት እንደተሰማም የኦስሎ ቤተ መንግስት ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ተደርጓል። ህዝቡ ለንጉሱም ያለው ክብረት ለመግለጽ ወደ ቤተ መንግስቱ ግቢ በመትመም የአበባ ጉንጉን በማኖር ላይ ይገኛል። የሀገሪቱ ጠቅላይ ሚኒስትር ዮናስ ጋር ስቶሬ ዜናውን የሰሙት በከባድ ሐዘን መሆኑን ተናግረዋል። ባወጡት መግለጫም ንጉሱ ሃራልድ ኖርዌይን ይወዱ ነበር፣ ኖርዌይንም ንጉሷን ትወድ ነበር። የንጉሱን ህልፈት ተከትሎም የጎረቤት ሀገር ነገስታት ሀዘናቸውን እየገለጹ ነው። የስዊድን ንጉስ ካርል 16ኛ የሃራልድን የንግስና መሪ ቃል በመጥቀስ የሀገራቸውን ድንቅ ተወካይ የነበሩ ሁሉንም ለኖርዌይ እየሰጡ ብለዋቸዋል። የዴንማርኩ ንጉስ ፍሬድሪክ በበኩላቸው ዝነኛውን ንጉስ ልዩ ሰው ሲሉ ጠርተዋቸዋል። የብሪታንያው ንጉስ ቻርልስ ሶስተኛ በውድ ዘመዳቸው ህልፈት እንደሚያዝኑ ገልጸው ሃራልድን ታላቅ ሰው ሲሉ አወድሰዋቸዋል። በጎርጎሮሳውያኑ 1990ዎቹ በእስራኤልና የፍልስጤም ነጻነት ድርጅት ፒኦኤል መካከል የኦስሎ ስምምነት ሲደረግ ሃራልድ የንግስና ሚናቸውን እየተወጡ ተብሎላቸዋል። ይህንኑ ያስታወሱት የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በህልፈታቸው ጥልቅ ሐዘን እንደተሰማቸው ተናግረዋል። ውድ የኢርሻድ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።